94 87 84 እሺ ይሄው 86 መጨረሻው የኔ ነው። አይ ብዬሻለሁ። መጣልሽ? አዎ ወጥቶልኛል። በቃ ሎኬሽን እና የቤት ቁጥር አንዴ ቶሎ በል ሜሩዬ። በቃ ፈታ በይ በአላህ። አንቺ ስንት ነገር ያሳለፍሽ ሴትዮ እንደ አዲስ እንደመጤ እንትን ያለሽ እንዴ ታለቃቅሻለሽ? ስንት ታሪክ ያሳለፍሽ ሴትዮ። ይሄን ላኬ ነኝ እናንተ አብሽሪ። ካሳለፍሽ ነገር አንፃር እኮ ይሄ እኮ ተራ ነገር ነው። የምታየው ነገር ተራ ነገር ነው። ከስንቱ ተርፈሻል። ሜርሲ ዛሬም ይሁን ነገም ይሁን ተነገ ወዲያም ይሁን በፈለግሽበት ቀን በፈለግሽው ሰዓት የቤት ቁጥር ላኪልኝ። ምንም ነገር ስትፈልጊ ደውይልኝ። እሺ አለው። እኔ አሁን ነው መውጣት የምትፈልጊው? እኔ እመጣለሁ። ቁጥሩን የቤት የምትፈልጊበት ቦታ እንሄዳለን። ማድረግ የምትፈልጊውን እናደርጋለን። በቃ ይኸውልሽ እንገናኝ አለኔ ከኔ ጋር ነው። ከዛን ማድረግ የምትፈልጊውን እናደርጋለን። ይኸውልሽ ይሄ ሁሉ ሰው አሁን ምንም እንትን ላንል እንችላለን፣ ግን የተስፋን ቃል የሰጠ እሱ የታመነ ነው አይደል? የጠበቅሽ ነው ሜርሲ። 10 ደቂቃ ነው የሚለው ደርሳለሁ። ላኪላት እኮ 2 ደቂቃ አይፈጅም ሜሩ፣ 2 ደቂቃ አይፈጅም። ላኪላት የቤት ቁጥር ሎኬሽን ላኪላት ወዴ አንዳችንን ካልሰማሽማ እንዴት እንግባባለን? አንዳችንን እንኳን ስም ሁላችንም አንቺን ብለን ነው እዚህ የተደረደርነው እንጂ ስታለቅሽ ለማየት አይደለም። ኦኬ በቃ እሺ፣ አመሰግናለሁ። እሺ መጣሽ خلاص ላከችልሽ? አዎ ልካልኛለች። እንደ እምነቷ ጸበል ካላችሁ ደግሞ ላኩላት። አዎ በጣም ይጨንቀኛል። በጣም ነው የሚጨንቀኝ ውዴ። ተይ በአላህ ተይ፣ ምንም አትሆኝም። በጣም ነው የሚጨንቀኝ። ስንት ሰው እንደ ይሄን አይነት ስቃይ ያሳለፈ እንደሆነ አላውቅም። ገብቶኝ እንደዚህ ጭው ብዬ ሜሩ ጠላትሽንም ወዳጅሽንም አሁን ትለያለሽ። ችግር የለም እሺ። አንዳንዴ ለአስራስ አንዳንዴ እንደዚህ አይነት ነገሮች ለትምህርት ነው የሚመጡት። እሺ የሆነ ፈተና ሲመጣ ለትምህርት ነው። ለሚቀጥለው ህይወትሽ ማንን ይዘሽ ማለፍና ማንን ጥለሽ ማለፍ እንዳለብሽ የምታቂበት ጊዜ ነው። ታውቂያለሽ አይደል? የሆነ ደንገጥ እንድትይ ነው እንጂ አንቺ ራስሽን ሌላ ነገር እንድታረጊ አይደለም ፈጣሪ እንዲህ አይነት እድሎች የሚያመጣሽ። እንደ እድል ቁጥር እንደዚህ ስትሆኚ ጭራሽ ህይወት ጋር እልህ መጋባት ነው ያለብሽ፣ እሷን ጥለሽ ለማለፍ ይሄን አሁን ያለሽበትን እንጂ ራስሽን ለመጉዳት በፍጹም እንደዚህ አይነት ነገር ማሰብ የለብሽም። ግን ላንቺ በቃ ወላሂ አንዳንዴ የሚመጣብን ችግር ደግሞ የኛን በቃ ትምህርት ሊሰጠን ይመጣል። ገባሽ አይደለ? ነገሮችን እንድታስተካክይ ይመጣል። ምንም ነገር እኮ የሚያልፈው እኮ ፈትኖሽ ነው የሚያልፈው። ደግሞ ተፈትነሽ ስታልፊ የምትደርሽበትን ነገር በጣም ነው የምትወጂው። ወላሂ ነው የምልሽ። የሰው ልጅ ያለፈበት ከባድ ነገር ከሌለ ዝም ብሎ ጥሩ ነገር ላይ ከወጣ አጣጥመሽ መኖር አትችይም። ተጎርተሽ ስታልፊ ግን ያኛውን አጎንበሰሽ ስታዩ ይሄን ነው ያለፍኩት ብለሽ ህይወት እንዲጥምሽ ነው የምትሆኚው። እመኚኝ፣ ወላሂ ነው የምልሽ። እኔ ነኝ የምልሽ ለዛ ነው። አስተማሪ ነው መሆን የነበረብሽ እስከዛሬ። ነይ እኔ ጋር ነይ። ወላሂ ለአዚም ብዙ ነገር እናወራለን። እንዲህም አለ እንዴ ብለሽ ነው ወደ ራስሽ የምትመለሹ። ለዛ ነው ነይ የምልሽ። ወላሂ ነይ ነይ፣ ግድ የለሽም። እንዴት ናችሁ እማዬ? ምን ሆነሽ ነው? የት ነው ያለሽው? ዱባይ ደህና ናት። ምንም አልሆነችም። ዱባይ የቱ ጋር ነው ያለሽ? እኛን ዱባይ ነው ያለን። እማዬ ክርስቲያን አይደለሽም እንዴ? ሁላችንም ከዚህ የበለጠ ፈተና ያለፍን ሰው ነን።
እና አይዞሽ ሲጨንቅሽ መስቀልሽን ያዢ። የእመቤቴ ስለ አድኖ የለሽም እሷ ይዘሽ የሷ ልጅ ሆነሽ እመቤቴ ይዘሽ የሷ ልጅ ነሽ እኮ የስደተኞች እናት እያለን የሱ መንገድ ታስቢያለሽ። ጭንቅላትሽ እሱ የሚወሰውስሽ እሱ ነው። ስለ አድኖ የለሽም እንዴ? እመቤቴ ስሟን ጥሪያት። ግድ የለሽም ባጸሊም እኮ መጸለይ ካቃተሽ እኮ ስሟን ጥሪያት። ስሟ ስጠሪ ጭንቀቱ ሁሉም ያልፎ ይወጣና ደስታ ነው የሚገባ ጭንቅላትሽ ላይ። እመቤቴ እያለች የእመቤቴ ልጅ ሆነሽ ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ተሸክመሽ የእመቤቴ ልጅ ሆነሽ ተዋህዶ ሆነሽ ሜርሲ ዘርፌን ሳቢያት እስቲ ዘርፌን ሳቢያት እንዴ የእመቤቴ ልጅ ሆነሽ እንደዛ አትኝ። እሺማ እማምላክ አለች። አይዞሽ ሁላችንም ከዚህ የበለጠ ጭንቀት ያላሳለፍነው የለም። ያ ሁሉን ችለን በእመቤቴ ጉልበትና ኃይል ነው ያለነው። በሰው ተንበርክከን ሳይሆን በሷ ፊት ተንበርክከን በሷ ኃይል ነው ያለነው። እማዬ አታልቅሺ፣ በማርያም አትጨናነቂ። ጸበል ካለሽ ውዳሴ ጸበል ከሌለሽ ውዳሴ ማርያም ደግመሽ ጸበል አርግልኝ ብለሽ ጸበል ይሆንልሻል። ባይሆን ሃይላንዱ ይዘሽ ለመጸለይ አቅም ካቃተሽ ስሜታዊ ከሆንሽ እመቤቴ ጸበል አድርግልኝ ከዚህ ጭንቀት ገላግኝ ካልሻት እምነትሽ ነው ታወጣሻለች። በእመቤቴ አልቅሽ እንጂ ሚዲያ ላይ ወጥተሽ አታልቅሽ። ዋትስአፕ ላይ መልሽልኝ በእናትሽ። ዋትስአፕ ኖ እኔ ታክሲ ውስጥ ገብቻለሁ። ታክሲ ውስጥ ዘርፌ ነው ማንም ሊመጣ አልፈልግም። እኔ አይዞሽ እማዬ በእመቤቴ አልቅሽ እንጂ የሰው ሚስጥርሽን አትንገሪ። የሰው ነግረሽ ማበድ ነው። ሰው ያሳብዳል። አሞክ ሰው ያሳብዳል። እመቤቴ ግን አንዴ ዘርፌ ታውራት እናቷ አንዴ ዝም በይ እስኪ። ረፉ አለ ሁላችሁም በያፋችሁ አታውሩ። በቃ ረፉ እንዴ በቃ የሰው እየሄደላት ነው። በቃ ረፉ ሁላችሁ እንደዚህ የሆናችሁ ሰው ላይ ጭንቀት ነው የምትጨምሩ። ተረጋጉ እስኪ። እንዴ ምንድነው? አራከረ እዚህ ሌላ ደግሞ አሁን ማውራት ተረጋጉ። ሌላ ልጅቷ ላይ ሌላ እንትን አትጨምሩባት። በቃ አንድ ሰው ሄዷል። በቃ ይበቃል። ሁሉም ሰው ታክሲ እየያዘ መሄድ የለበትም። ዱባይ ነው ሀገሩ። እንደገና ደግሞ እዛ አከራይ ጋር ሌላ ችግር መፍጠር። በእናታችሁ እሺ እረፉ። ማንም ሰው እንዳይሄድ በቃ አንድ ልጅ እየሄደችላት ነው። በቃ በጣም ይቅርታ። እግዚአብሔር ያጽናናሽ፣ በርታ በይ። እሺ ካጠፋው በጣም ይቅርታ። ኖ ማጥፋት አይደለም እኮ ውዴ፣ አከራዩ ችግር ይፈጥርብኛል ነው ያለችው። አይደለም ኢክሩ ራሱ አትምጪ አልኳት። ሎኬሽን ልኬልኛለሁ ግን አሁን አትምጪ ብያታለሁ። አንዋርን አስገብ ነው። አንድ ሰውማ ይምጣ ውዴ፣ አንድ ሰው ይምጣ። አሁን ቢመጣም እኮ አልወጣም። እሺ ምንድነው የማደርገው? እኔ የትም አልሄድም። አይደለም ታውራሽ በአላህ እኔ ከዚህ ከመጣ ነግሬሻለሁ። እኔ ህፃን ልጅ ስላለብኝ ነው እንጂ እስካሁን መጣ ነበረ። ወላሂ ወይኔ ጋኔ ቶሎ አልኩሽ። እንደዛ ማይሆን ከሆነ በቃ ኢክራምን ብቻ አግኛትና ይኸውልሽ ኢክራም ጋር አውሩ። በርም ላይ ይሁን ቤትም ይሁን ታገኝሽ ግዴታ ነው። አንድ ሰው ጋር መገናኘት አለብሽ። እሺ በይኝ በአላህ። አዎ እገናኛለሁ ግን ሰው ሁሉ ማንም እንዲመጣ አልፈልግም። እኔ እዚህ ማንም ኖ ሰው ሁሉ አይደለም፣ አንድ ሰው ብቻ ኢክራም ብቻ። እግዚአብሔርን ብቻ ተስፋ አድርገሽ ሜሩዬ አለንልሽ፣ ወላሂ አለንልሽ እያልኩሽ ነው። አይዞሽ የኔ እናት፣ ሰው ለሰው መድኃኒት ነው። አንዳንዴ ሰው የሚለንንም ስንሰማ ለእኛ የከበደን ነገር በጣም ቀላል ነገር ነው። ስለዚህ ጎበዙኝ፣ በእምነትሽ ጽኚ፣ ከምረጪ ሰዎችን ምረጪ። ሰው ሁሉ ሰው አይደለም። እሺ የኔ እናት ፈታ በይ፣ አይዞሽ በቃ ወሬ አላበዛም። እኔ ተረድቼሻለሁ ሜሩዬ፣ ወላሂ እኔ ተረድቼሻለሁ። አታወሪኝ፣ ማውራት አያስፈልግም ግን ለ30 ሰከንድ አንዴ ከስር ራሄል የምትባል ልጅ አለች እና እሷን አስገቢያት። ሪች ትባላለች፣ ራሄል ንጉሴ። ሪች ካለሽ አንድ አበባ ላኪ ውዴ። ቤትሽ ውስጥ ጸበል ካለ የሆነ ነገር